የኤርትራ ጉዳይ ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 4። ኮሎኒያሊስት ጣሊያንን ለመርዳት በግንቦት 10 ቀን 1946 ዓ.ም ከሶቪየት መንግስት የተሰነዘረው አዲሱ ሐሳብ ፈረንሳይ ብቻዋን ከመንጨርጨር ጩኸቷን የሚካፈልላት ትልቅ ጓደኛ ስላገኘች የውጭ ጉዳይ ሚኒስትር ጆርጅ ቪዶ በተለይ በእንግሊዝ ላይ ትልቅ ድል ያገኘ አድርጎ ቆጥሮታል። የዲስኩሩም ቃናው ተለውጦ መስኮቭ ከኔ ጋር ከሆነ ማን አለብኝ የሚል አቅጣጫ የያዘ መንፈስ ሆኖ ታይቷል። የካቲት 4 ቀን 1945 ዓ.ም በመስኮቭ ግዛት ውስጥ በምትገኝ ያልታ በተባለች ከተማ የሶስቱ ታላላቅ መንግስታት መሪዎች አሜሪካ፣ መስኮቭ፣ ታላቋ ብሪታንያ ስብሰባ ላይ ዊንስተን ቸርችል እና አንቶኒ ኤደን ፈረንሳይ አራተኛ ታላቅ መንግስት ሆና እንድትቆጠርና ለወደፊቱ በኃያላኖቹ ስብሰባ ሁሉ እንድትካፈል ያደረጉት ጥረት ወሰን አልነበረውም። በዚያን ጊዜ ለፈረንሳይ ክብርና ደረጃ አይገባትም ብለው የተከራከሩት እጅግ የተቃወሙት ማርሻል ስታሊን እና ሙሴ ሞሎቶቭ እንደነበሩ ታሪኩ ያቀርባቸዋል። የሁለተኛው የዓለም ጦርነት ሲፈነዳ አብዛኛው የፈረንሳይ የፖለቲካና የጦር መሪዎች ለሂትለር በማጎንበስ የፈጸሙት አሳፋሪ ስራ ከታሪክ ገጽ ሊጠፋ ባይችልም ፈረንሳይ በደረሰችበት ከፍተኛ የስልጣኔ እድገቷ በትልቁ ታሪኳና በዓለም ላይ በሰፈነው ስመጥር ካልቸሯ ከኃያላኖቹ ገበታ እንድትለይ አያደርጋትም በማለት ቸርችል የወሰደው አቋምና ሩዝቬልትም የሰጠው ድጋፍ ስታሊንን ለማሸነፍና ፈረንሳይ የኃያላኖቹ ክበብ አባል ለማስደረግ አብቅቷል። በያልታ ስብሰባ ላይ የታላቋ ብሪታንያ ጠቅላይ ሚኒስትር ያን ያህል ባይጥርበት ኖሮ በ1946 ዓ.ም ዘመነ ታሪክ ውስጥ የዓለምን የሰላሙን ለማደራጀትና የብዙዎችን ሀገሮች ነፃነትና የወደፊት እድል ለመወሰን ፈረንሳይ የኃያላኖቹ ጉባኤ አባል ለመሆን አትችልም ነበር። የፈረንሳይ ሪፐብሊክ በዚህ አይነት ድጋፍና ሁኔታ ከኃያላን መንግስታቶች አንዱ ለመሆን እድሉን ከተቀበለች በኋላ ለመጀመሪያ ጊዜ ተካፋይ ከሆነችበት ከሎንዶኑ ስብሰባ ጀምሮ በዓለም ጉዳይ ላይ አስተያየቷን የምትሰጠው ከእንግሊዝና ከአሜሪካ እጅግ እየራቀቀች ሆነ። ለመጀመሪያ ጊዜ ተካፋይ ከሆነችበት ከሎንዶኑ ስብሰባ ጀምሮ በዓለም ጉዳይ ላይ አስተያየቷን የምትሰጠው ከእንግሊዝና ከአሜሪካ እጅግ እየራቀች ሆነ። ኸርንስ ቤቨን አንዳንድ ጊዜ በጆርጅ ቪዶ ሁኔታ ቢበሳጭ ፈረንሳይ ከኛ ጋር በስብሰባ መካፈል የሚገባት በጦርነቱ ዘመን የጦር ኃይሎቿን ከኛ ጋር አስተባብራ ተካፋይ በሆነችበት ጉዳይ ላይ ብቻ እንዲወሰን ያስፈልጋል። ከዚህ ውጭ ግን ፈረንሳይ ባልታየችበትና ምንም አይነት ተካፍሎ ባላደረገችበት ጉዳይ ውስጥ እየገባች መዘባረቅ የለባትም የሚል ረቂቅ ውሳኔን ለማቅረብ እስከ መቃጣት ደርሶ ነበር። ቤቨን መንፈሱ በዚህ ሁኔታ በሚበሳጭበት ሰዓት የፈረንሳይ ጣጣ ያመጣብን የቀድሞ ጠቅላይ ሚኒስትር ቸርችል እና የውጭ ጉዳይ ሚኒስትሩ አንቶኒ ኤደን ናቸው በማለት ሳያማርራቸው አልቀረም። ለጣሊያን ቅኝ ግዛቶቿ ካልተመለሱላት ብለው ፈረንሳይን መስኮቭ የሚያደርጉትን ትብብር እየጠነከረ ስለሄደ የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ቀደም ሲል ለሊቢያ ጉዳይ ያቀረበችው ሐሳብ አሻሽሎ የሲረናይክ አውራጃ በታላቋ ብሪታንያ አስተዳደር እንዲቆይ ከተስማማችሁ ለወዳጃችሁ ለጣሊያን ትሪፖሊታኒያን እንድትረከብ እናደርጋለን። ለሌሎቹ ለኤርትራና ለሶማሌ ግን ካለፈው የተለወጠ ሐሳብ የለም አላቸው። ሙሴኒያት አቶምቢ በመስኮበኛ አሁንም እያፌዘ የተሰበሰብነው ለነዚህ ላልታደሉ ሀገሮች የሚገባቸው መብት እንዲያገኙ መፍትሄ ፍለጋ ነው እንጂ ለታላቋ ብሪታንያ ጥቅም ማዳበሪያውን በያለበት ለመነስነስ አይደለም አለው። ቤቨን በበኩሉ አጸፋውን ለመመለስ ጊዜ አልወሰደም። እነዚህ ቅኝ ግዛቶች ተመልሰው ለጣሊያን ከተሰጡ ለዘላለሙ ዕድላቸውን ይዘጋል ሲል ሞሎቶቭ ከ8 ወር በፊት የተናገረውን ለውጦ ዛሬ ለጣሊያን ካልተመለሱላት በማለት የሚያደርገው ሙግት እሱ እንዳለው ያልታደሉት ሀገሮች የሚገባቸው መብት ያገኛሉ ብሎ አይደለም። በጣሊያን የፖለቲካ ህይወት የወደፊት ጥቅም አግኝበታለሁ በሚል ህልም መሆኑን ለመገንዘብ ማን ያቅተዋል?
በማለት ደህና አድርጎ አስታጥቆታል። በጣሊያን ሀገር በግራ ክንፎችና በቀኝ ወገኖች መካከል በሚተራመሰው የፖለቲካ ጦርነት ውስጥ የመሃል አቋም ይዞ የሚንገታገተው የሲኞር አልቼድ ደጋስፔር የክርስቲያን ዲሞክራሲያዊ መንግስት ኮሎኒዎቹ እንዲመለሱለት ከፈረንሳይና ከሶቪየት ህብረት ያገኘውን ድጋፍ ከፍ ያለ ተስፋ ስለሰጠው የአሜሪካን እርዳታ ለማግኘት የተለየ ጥረት አላደረገም። አሜሪካ ተጨምሮ ሶስቱ ሀያላኖቹ ከወሰኑ የታላቋ ብሪታንያ ተቃውሞ ብቻውን የጣሊያን ድል ሊዘጋ አይችልም ብሎ አመነ። ቁጥራቸው እጅግ በርካታ የሆነው የጣሊያን ዘር ያላቸው አሜሪካኖች በኮሎኒዎቹ ጉዳይ የትሩማን አድሚኒስትሬሽን ጣሊያን መርዳት አለበት ብሎ ተንቀሳቀሱ። በዲፕሎማሲ መስክም የጣሊያን ወዳጆች የሆኑት አገሮች ላቲኖቹ የአሜሪካ መንግስት የፈረንሳይና የሞስኮቭ ሀሳብ እንዲደግፍ አማለዱ። አሜሪካኖች በሎንዶኑ ስብሰባ ጊዜ ለሶስቱም ቅኝ ግዛቶች የጋራ ሞግዚት አስተዳደር ቢቋቋም ይሻላል ሲሉ ያቀረቡትን ሀሳብ አሁን በማካሄዱ ላይ ባለው የፓሪሱ ስብሰባ ላይ አጠንክረው አላቀረቡትም። በዚህ መሃል ፈረንሳይና ሞስኮቭ ጣሊያንን ለመርዳት ያቀረቡትን ሀሳብ አሜሪካ ወደ መስማማት አዘንብሏል የሚል ወሬ በድንገት ፓሪስ ደረሰ። ይህን ዜና ሊነፍስ የቻለው በዋሽንግተን የጣሊያን አምባሳደር ኤልቤርቶ ታርኒያኒ በዋይት ሃውስና በስቴት ዲፓርትመንት እየተሯሯጠ የመንግስቱን አቤቱታ በሚያቀርብበት ጊዜ ተስፋ ያለው መልስ አግኝቻለሁ እያለ የሚልከው የሚስጥር ሪፖርት በማፈትለኩ ነበር። በእውነተኛውም የታሪኪያኒ ሪፖርት ይህንን ያህል የፈጠራ ወሬ አልነበረም። የጣሊያን አምባሳደር የውጭ ጉዳይ ሚኒስትር ጄምስ በርንስ እና ፕሬዝዳንት ሃሪ ትሩማን ተቀብለው አነጋግረውታል። በዚያን ሰዓት በአሜሪካኖች በኩል ለወደፊቷ ጣሊያን የመጨነቅ ዝንባሌ እንደነበረ የሚካድ አይደለም። አቶ ጌታሁን ተሰማ በዋሽንግተን የኢትዮጵያ ሚስዮን ጉዳይ ፈጻሚ ግንቦት 25 ቀን 1946 ዓ.ም ለውጭ ጉዳይ ሚኒስትሩ ለአክሊሉ ሀብተወልድ ባስተላለፉት መልእክት በደረሰኝ መምሪያ መሰረት የስቴት ዲፓርትመንት ኃላፊዎችን ሳነጋግር በሁኔታቸው ለጣሊያን የሚያደሉ መስለው ይታይተውኛል። ጣሊያን የአሜሪካኖች ድጋፍ ለማግኘት የሚያደርጉትን የፕሮፓጋንዳ ማጭበርበር ብዙ ስለሆነ ጃንሆይ ለፕሬዝዳንት ትሩማን ልዩ መልእክት ቢልኩ ይሻላል። ሐሳቤ የሚደገፍ ከሆነ የጃንሆይን መልእክት በእኛ ሚስዮን በኩል ለማቅረብ ጊዜ ስለሚወስድ አዲስ አበባ ባለው የአሜሪካ ሌጋሲዮን በኩል ቢተላለፍ በቶሎ ሊደርስ ይችላል። በዋሽንግተን ያለው የጣሊያን አምባሳደር የውጭ ጉዳይ ሚኒስትሩን በስልክ ሳይቀር እንደፈለገው ማነጋገር ሲችል እኔ በስቴት ዲፓርትመንት ውስጥ በሚኒስትሩ ረዳት እንኳን ለማግኘት በአጭር ጊዜ ውስጥ አይፈጸምልኝም ብለዋል። የአቶ ጌታሁንን ሀሳብ በመደገፍ ጃንሆይ ለፕሬዝዳንት ትሩማን መልእክት እንዲልኩና በወቅቱ ያለውንም ሁኔታ እንዲረዱት አቶ አክሊሉ ለንጉሠ ነገሥት ያቀረቡትን ማስታወሻ የሚከተለው ነበር። በዋሽንግተን የግርማዊነቶ ሌጋሲዮን ጉዳይ ፈጻሚ አቶ ጌታሁን ተሰማ ጣሊያኖች የአሜሪካኖችን እርዳታ ለማግኘት የሚያደርጉትን ጥረት የሚያሰጋ ሆኖ ስለታየው ጃንሆይ ለፕሬዝዳንት ትሩማን ልዩ መልእክት እንዲልኩ ሀሳብ አቅርቧል። ጌታሁን እንዳስተዋለው ጣሊያኖች የአሜሪካንን ድጋፍ ካገኙ ወደ ቀድሞ ቅኝ ግዛታቸው ወደ ሊቢያ፣ ኤርትራና ሶማሌ የመመለስ እድላቸውን 80 በመቶ ሊያረጋግጥላቸው ይችላል። 20 በመቶ አጠራጣሪ ይሆናል የሚለው በሁለት ዋና ምክንያቶች ነው። አንደኛው ጃንሆይ እንደሚያውቁት የእንግሊዞች ተንኮል እጅግ የረቀቀ ስለሆነ አሜሪካኖች ከሞስኮቭና ከፈረንሳይ ጋር እንዳይሰለፉ አፍራሽ መንገድ ይኖራቸዋል በማለት ነው። ሁለተኛው ደግሞ የሞስኮቭ ሀሳብ በየጊዜው የሚዋዥቅና በአንድ መሰረት ላይ ቆሞ የማይቀጥል ስለሆነ ሞሎቶቭ ዛሬ ለጣሊያን ደጋፊ ቢሆንም ነገ ተቃዋሚ ሆኖ ለመምጣት ምንም የሚሳነው ነገር ስለሌለ ነው። ሆኖም በእኛ በኩል የተቻለውን ሁሉ ማድረግ ስላለብን ከዚህ ማስታወሻ ጋር የቀረበውን የጃንሆይ መልእክት እንዲፈቀድና በአስቸኳይ ለፕሬዝዳንት ትሩማን በአሜሪካ ሌጋሲዮን በኩል እንዲላክ በታላቅ ትህትና አሳስባለሁ።
የአሜሪካ ዳኝነት ኢትዮጵያ፣ ኤርትራና ሶማሌ ወደ ግዛቷ እንዲቀላቀሉላት ጣሊያን ሶስቱን የቀድሞ ኮሎኒዎቹ እንዲመለሱላት ሁለቱ ባለጋራዎች የሆኑት ሀገሮች በየበኩላቸው የዩናይትድ ስቴትስ ኦፍ አሜሪካ እርዳታ ጠየቁ። ታላቅና መልካም ወዳጃችን በሚል መክፈቻ ቀዳማዊ ኃይለ ሥላሴ ለፕሬዝዳንት ትሩማን በጻፉት ደብዳቤ የአሜሪካ ሰብአዊ አስተያየት ትክክለኛ ፍርድ ማግኘት እፈልጋለሁ አለ። ጣሊያን የኢትዮጵያ ፍጹም ጠላት መሆኑን ለዓለም ሕዝብ ያስመሰከረው በፋሽስት ዘመን በፈጸመው ግፍ ብቻ አይደለም። ከ1885 ዓ.ም እስከ 1935 ዓ.ም ድረስ ባለው በአንድ የትውልድ ዘመን ውስጥ ኢትዮጵያ 3 ጊዜ በጣሊያን ጦር ተወግታለች። በ1885 ዓ.ም ኮሎኒያሊስቱ ጣሊያን ኢትዮጵያን በሰሜን በደቡብ ባሉት የባህር በሮቿ በኩል ጦርነት ከፍቶ ከግዛቶቿ ላይ ኤርትራንና ሶማሌን ነጥቆ ኮሎኒያሎቹን አደረጋቸው። በ1896 ዓ.ም መላ ኢትዮጵያን በቀኝ አስተዳደር ለመያዝ እስከ አድዋ ድረስ መጥቶ ባደረገው ጦርነት በመጨረሻ ድል ሆኖ አፍሮ ተመለሰ። በ1936 ዓ.ም ኢትዮጵያ በቀኝ ግዛት ውስጥ ለማስገባት የፋሽስት ጦር ከፍ ያለ ዝግጅት አድርጎ መጣ። በጦርነቱ ሰዓት የኢትዮጵያ ሕዝብ ለነጻነቱ የሚያደርገውን መከላከል ፊት ለፊት ገጥሞ መሸነፍ ሲያቅተው የፋሽስቱ መንግስት በዓለም ሕግ በተከለከለ በመርዝና በጋዝ ሕዝባችንን ጨርሶ አገራችን ገባ። በየጊዜው ለዓለም ታላላቅ መንግስታት ደጋግመን እንዳመለከት ነው በ1896 እና በ1936 ዓ.ም ጣሊያን ከፍ ያለ ጦር ይዞ አገራችንን የወጋው ድርጅቱንና መነሻውን ከኢትዮጵያ ላይ ነጥቆ በወሰዳቸው በኤርትራና በሶማሌ ግዛቶቻችን ላይ አድርጎ ነው። ክቡርነቱ እንደሚያውቁት በተለይ በፋሽስት ጦር ከሌሎች ሀገሮች ይልቅ የተጠቃውና ከሰብአዊ መንፈስ ውጭ የሚያሳቅቅ ስቃይ የተቀበለው የኢትዮጵያ ሕዝብ ነው። ይህ ለነጻነቱና ለመብቱ ከግፈኛ መንግስት ጋር ሲዋጋና መከራ ሲቀበል የኖረ ሕዝብ ነው። ከእንግዲህ ወዲህ ሰላም አግኝቶ ህይወቱን ለማሻሻል አጥብቆ ስለሚመኝ የዩናይትድ ስቴትስ ትክክለኛ ፍርድና እርዳታ ይጠይቃል። ኤርትራና ሶማሌ የኢትዮጵያ ግዛቶች ስለሆኑ ለነዚህ ህዝቦች ከኮሎኒያሊስት እጅ መውጣትና ነጻነትን ማግኘት ትክክለኛ ትርጉም ወደ እናት ሀገራቸው ወደ ኢትዮጵያ መመለሱ ነው። ኢትዮጵያ ያቀረበችው ጥያቄ በፍርድ መታየት ቀርቶ እንዳለፈው ጊዜ የኮሎኒያሊስቱ ጥቅም ለመጠበቅ በማሰብ ጠላታችንን ጣሊያን ወደ ኤርትራና ሶማሌ እንዲመለስ ቢወሰን በታሪክ ለሁለተኛ ጊዜ በኢትዮጵያ ነጻነት ላይ መፍረድ መሆኑን ለክቡርነቱ የምናሳስበው እጅግ ከፍ ባለ የጠነከረ ስሜት ነው። ደጋግመን መልካም አስተያየቱን የምንጠይቀው ዳግመኛ በኢትዮጵያ ላይ ፍርድ እንዳይጎድል ነው። በዚህ ባለንበት አስቸጋሪ ዘመን የዓለም ሰላምና ጸጥታ መሰረት እንዲጨብጥ ለሀገሮች መቀራረብና መግባባት ለህዝቦች ደህንነትና ብልጽግና እንዲያመርት የዩናይትድ ስቴትስ ኦፍ አሜሪካ መሪ ምን ያህል ከባድ ኃላፊነት እንዳለበት እናውቃለን ካሉ በኋላ ቀዳማዊ ኃይለ ሥላሴ መልእክታቸውን የደመደሙት በሚከተሉት ቃላቶች ነበር። ድሆች ሀገሮች በምቾት በተደላደሉ ግፈኞች እንዳይጠቁ፣ የህዝቦች ነጻነትና መብት በእኩልነት ተከብሮ እንዲኖር የክቡርነቱ የመንግስቱ መሰረታዊ ዓላማ መሆኑን አንዘነጋም። በተጨማሪም የእኛን የግል አስተያየት ለማከል የምንፈልገው የተባበረው ታላቁ የአሜሪካ መንግስት ለዚህ የተወሳሰበ መከራ ለጫነው የዓለም ህዝብ አንድ ከፍተኛ ሰብአዊ ተግባር ሊያደርግ ይችላል ብለን የምናሳድረውን ተስፋ ነው። በፓሪሱ ስብሰባ ላይ አሜሪካኖች የሚወስዱት እርምጃ ወሳኝ ነው ተብሎ በጣሊያኖችን በኩል በጋለ ስሜት ስለሚጠበቅ ከጃንሆይ በኋላ ጠቅላይ ሚኒስትሩ አልቼዲ ዴስጋፓሪ በበኩሉ ለፕሬዝዳንት ትሩማን ባቀረበው ሰፊ አቤቱታ የገለጻቸው ዋና ዋና ነጥቦች የሚከተሉት ነበሩ። ለ20 ዓመታት የጣሊያንን ህዝብ አፍኖ ሲያሰቃይ የኖረውን ከዚህም አልፎ ለዓለም ጥፋት ከናዚ ጋር ተባባሪ የሆነውን የፋሽስትን መንግስት ነቅለን ለአዲሲቷ ጣሊያን አዲስ የዲሞክራሲ አስተዳደር መስርተናል። ጣሊያን በጂኦግራፊ አቀማመጧ በህዝቦቿ ብዛትና በስልጣኔ እድገቷ ለምዕራብ ነጻነት ዲሞክራሲ ያለባትን የኃላፊነት ድርሻ ለመፈጸም ከዩናይትድ ስቴትስ እና ከሌሎች ሊበራል ከሆኑት አውሮፓውያኖች ጋር ተሰልፋለች። ያለንበት ዓለም በኮሙኒዝም በሊበራሊዝም ተከፋፍሎ በአይዲዮሎጂ የስልጣኔ ውጊያ የሚካሄድበት ዘመን ስለሆነ
ያለንበት ዓለም በኮሙኒዝምና በሊበራሊዝም ተከፋፍሎ የአይዲዮሎጂና የስልጣኔ ውጊያ የሚካሄድበት ዘመን ስለሆነ የጣሊያንን ነጻነትና ክብር የሚያዳክም የጣሊያንን መብትና ጥቅም የሚጻረር እርምጃ መውሰድ ጉዳቱ ለጣሊያኖቹ ብቻ ሳይሆን ይልቁንም ለምዕራባውያኖች ጭምር መሆኑን እንዲታወቅልን ደጋግመን አስረድተናል። አሁን በፓሪስ የሚካሄደው የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ስብሰባ ላይ ጣሊያንን የቀድሞ ቅኝ ግዛቶቿን ለመረከብ ችግር ያጋጠማት በታላቋ ብሪታንያ ተቃዋሚነት ብቻ ስለሆነ የአሜሪካን እርዳታ መጠየቅ ግዴታ ሆኖባታል። እንደ እውነት ከሆነ የእነዚህ ቅኝ ግዛቶች ጉዳይ ከወደቀው የፋሽስት መንግስት ወንጀል ጋር ተጣምሮ መታየትና መመዘን የለበትም። እነዚህ ቅኝ ግዛቶች ሊቢያ፣ ኤርትራ፣ ሶማሊያ የተመሰረቱት አገሮች ከምድረ በዳነት ወደ ለምነት የተለወጡት ለህዝቡ ህይወትና እድገት አስፈላጊ እንዲያመርቱ የተደረጉት ብዙ ዘመናት በፈጀ በጣሊያኖች ጥረትና መስዋዕትነት እንጂ የዛሬ 25 ዓመት በተፈጠረው የፋሽስት ስልጣን አይደለም። አዲሲቷ ጣሊያን ለአራቱ ኃያላን መንግስታቶች ባቀረበችው ጥያቄ ቅኝ ግዛቶቿን በቀድሞ ዘመን በነበረው መልክ ለመያዝ ሳይሆን በተባበሩት መንግስታት ቻርትና በአትላንቲክ መግለጫ መሰረት በሞግዚትነት ለማስተዳደርና ለነጻነት ብቁ ለማድረግ መሆኑ ዋስትና ያለው ቃሏን ሰጥታለች።